ያታሙ እንዴ ተቀመጭ ከቤተሰብ ጋር ስለሆነም ዛሬ እሺ ቤተሰቦች እንዳለ ወረስኳቸው ሁሌ ሀሳብህ አልገባኝም። እኔም ለምን እንደደወለች አላወኩም። ባይዘኝ ገና አግኝቻት ነው የማውቀው። አግኝተናል አብረን ነው የፈለኩት። በጣም አስቸኳይ ነው አለችኝ። ማለት ቤት ልምጣ ስትለኝ ቤትማ ለምን ትመጫለሽ? ኤክስ ናት ደግሞ ብቻዬን ካገኘኋት ወሬ ደርሶች ደግሞ እንድንጣል አልፈለኩም። እሷ ቤትህን አውቃ ታውቃለች። እኛ ሰፈር አካባቢ ነበር ተከራይታ የምትኖረው። ሰላም የኛ ቤተሰቦች እንደምናችሁ እንደምንከረማችሁ? እኛ በጣም ደህና ነን። እንዴት ነበር ሳምንቱ? እንዴት አለፈ? ኤቢ ቤት እኛ ቤት ጠፋን አይደል? ኤቢ ቤት ነበር ትናንትና ልደቱን እያከበርን ምናምን ነበር። አይታችኋል ቪዲዮ። ደብሮት ነበረ። ያው እንዳይደብረው ብዙ ሞክረናል። ስጦታውንም ወዶታል ያስባል። ስጦታም ስተነው ነበረ። ብቻ አሪፍ ቆይታ ነበረ። ዛሬ የመጣሁበት ምክንያት ምንድን ነው? አንድ ልጅ አለች። አንድ ልጅ እንጂ የድሮ ፍቅረኛ ነበረች። እሷ ደውላልኝ ነበረ የሆነ ሰዓት እንገናኝ ምናምን ሰዓት ካለ ምናምን ብላኝ ነበረ እና ለጾቢ መንገድ ደግሞ ፈራው ላላገኛት በጣም ብዙ ሞክሬ ነበር፣ ግን በጣም አስቸኳይ ነው ምናምን ነገር ስላለች ላገኛት አስቤያለሁ። እና ሐዋሳ ደግሞ እንደምታዩት ጠባብ ነው። የሰው መቀራረብ ማለት በጣም ብዙ ማለት ሰው በጣም ስለሚተዋወቅ ከሰው ጋር መድረሱ አይቀርም። ከሰው ጋር ነበር መባሉ ስለማይቀር ለሰው ይቀርም ያ በነገራት አሪፍ ነው ብዬ ስላሰብኩ ነው። ያው ሶቤም ተረዳኛለች ብዬ አስባለሁ። ያው ኤክስ ነው ትክክል ናችሁ። ግን ኤክስ ባላገኛ ደስ ይለኝ ነበር፣ ግን በጣም አስቸኳይ ነው ምናምን ነገር ስላለችኝ ነው። ያው እሷም ፍቅር ላይ ያለች ይመስለኛል። እኔም ፍቅረኛ እንዳለኝ ያየች ይመስለኛል። ስላየችም መሰለኝ የደወለችው፣ ግን ምንም ልከላከል አልቻልኩም። በጣም አስቸኳይ ነው ምናምን ነገር ስላለችኝ ወይ ከሶቤ ጋር ሂጅ አገኛታለሁ ወይም ደግሞ ከሶቤ ደግሞ ያክል እንትን የምትል ከሆነ ብቻዬን አንድ አፍታ አግኝቻት እመለሳለሁ። ሶቤ እንዳይደብራት በጣም ኮሜንት ላይ ዋቃችሁ ጻፉላት እንደምንም ብላችሁ። ከሶቤ ጋር ምንም የሚያጣላን ነገር አልፈልግም በአሁን ሰዓት ላይ። እናንተ ሶስተኛው ቀን እንዳታስገቡ እያላችሁ ስለነበረ እኔም ባላስገባ ደስ ይለኛል። ያው ግን ሶቤ ድንገት አይታን እንትን ከምትል አንድ አፍታ ወይ ከቤተሰቦቼ ከእናንተ ጋር ውስጥ ሄደን እናገኛታለን። ላይ ዩቲዩብ ላይ ምናምን ያየች ይመስለኛል ፍቅረኛ ለያዘ ለሶቤንም ልታቃት ይመስለኛል። እስቲ ምን አይነት ፈተና እንዳይመጣብን ደግሞ ማየት ነው። ፈተናዎችን ለመቅረፍ እሞክራለሁ እኔ በበኩሌ ሶቤ ጋር ሳይደርስ፣ ግን የሚፈጠረውን እናያለን። አገኛት ወይ ዛሬ አገኛታለሁ ብያለሁ። ወንድማታ አካባቢ ከስራ ሞተው ማታ ነው ለምሳ ከሶቤ ጋር ምሳ ለመብላት ነው የመጣሁት። ሶቤ እየመጣች ነው፣ ግን እንዲሁ በነግራት ይሻላል ብዬ ነው እዚሁ ለሶቤ ዛሬ ካልነገርኳት መቼም ልነግራት አልችልም። እኔ አሁን ሰሞኑን ስራ ቢዚ ስለሆነ መውጣት አልችልም። ሶቤንም በምሳ ሰዓቴ ነው ቶሎ አገኛት የፈለግኩት። ከዛ ውጭ አንገናኝም ከሶቤ ጋር ራሱ ካልኳችሁ ልጅ ጋርም ማታ ነው ልንገናኝ የምንችለው። ቀን ላይ ዛሬ ነበር ቀን ላገኛት የነበረው፣ ግን ለሶቤ ሳልነግራት አይሆንም ብዬ ስላሰብኩኝ ሶቤ መታ ወይ ከሷ ጋር እናገኛታለን፣ ካልሆነ ደግሞ ከስራ መልስ ቀደም ብዬ ወጥቼ አገኛታለሁ። ከዛ የምትለኝንም ወይ በቪዲዮ አቀርብላችኋለሁ የምትለን ወይ ደግሞ ካልሆነ ያለችኝን ነግራችኋለሁ ማለት ነው። ስለዚህ እስቲ ሶቤ ትምጣና ሶቤ አባብለን ነግራታለን። አለማግኘት አልቻልኩም፣ አላውቅም ቤት መጣል ምናምን እያለች ስለሆነ ሌላን እንትኑስ ንትርኩስ መግባት አልፈለኩም በጣም ስለደከመኝ። ሲመታ ደግሞ የምትለውን መስማት ስለፈለኩ ከዚህ ሁሉ አመት በኋላ
ምን እንደታያል አላውቅም። እስቲ መታ የምትለውን ነገር ለመስማት ባይዞ ጓጉቻለሁ። ለዛ ነው ላገኛት ስለፈለኩት። ካየኋት ምን ቆይቻለሁ። መልኳ ራሱ ጠፍቶብኛል። እንዴት አስታውሳት መደወሏ ራሱ ገርሞኛል። ያ ቤቴ ምናምን ታውቀዋለች። ቤት እመጣለሁ ስትለኝ ቤት እንዳትመጪ ምናምን ነገር ብቻ አገኝሻለሁ ብያታለሁ። ካላገኘኝ ቤት ድረስ እመጣለሁ ምናምን ነገር ስትል በቃ እኔ ያክል ካመረረችማ ምንድን ነው ልፈልጋ ነው ብዬ ነው እzo ቤት ብላኝ አብሬያት ባገኛት ደስ ይለኛል። ግን እzo ቤት ብላ የምትሄድ አይመስለኝም። አራሴ እጄ እስቲ በተለውን ሰምቼ ሶልቭ ማድረግ ሞክራለሁ። ሶልቭ ትምጣና ደግሞ እናያለን እስቲ የሚፈጠረው። እንጠብቃት እzo ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺ ገላ ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺ ገላሽ ታሞ ድምድም ይላል ልቤ እንዳታሞ መገኔ ጎጃም መገኔ ጎንደር ባንዘልቅ እንኳን አብረን ለሚያማልለው ለገላሽ ታሞ ድምድም ይላል ልቤ እንዳታሞ እንዲህ ተቀመጪ ከቤተሰብ ጋር ስለሆነ ዛሬ እሺ ቤተሰቦችሽ እንዳለ ወረስኳቸው ሁሌ በቪዲዮ ሁሌ ቤተሰቦቼ እኛ ጋር ነው እንዴ ብዬ እኮ ነው አስታው ቤተሰባችሁ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሄኒም ደህና ነው፣ እኔም ደህና ነኝ። ስልክሽን ያስረክብሻለሁ። ቻርጀር ቤት ፈራ? አዎ ተስተካክሏል። አሁን በኋላ ቼክ አደርገዋለሁ። እንዴት ናችሁ? ተጠቀሙበት፣ ችግር የለውም። አልፈለግኩትም። አሁን ቻርጀር ቤት ለስራ ነበር የፈለግኩት። 19 አድርጓል፣ ይበቃኝ። ሲም ቦላውታል። እንዴት ናችሁ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። እንደዚህ ያውላችሁ አንዳንዴ ሲቸገር ምናምን ስልክ ምናምን አወራዋለሁ። አይ ለመደወል ነው የፈለግኩት። ስልክ ሲዘጋ ለመደወል ነው የፈለግኩት እንጂ ለምን ያደርግልኛል? እሺ እና ደህና ነኝ አለሁልሽ። ለነሽ አንዳ ተፋጣሪ አፋፋ ዋልኩ። በጊዜ ለምን አላገኘኸኝም? ስራው በእርግጥ ስራ ላይ ነበርኩኝ እና ደግሞ ቤተሰቦች በሰሞኑ ቪዲዮ ላይ እያየሁኝ ነው ኮሜንታቸው ምናምን ጠቆርሽ እያሉኝ ነው። ታይ ጠቆርሽ ወደ አዲስ አበባ ተመለሽ። ኧረ እባክሽ ማን ያለሽ? ቤተሰቦች ናቸው። ጠቆርሽ ወደ አዲስ አበባ ተመለሽ። አይ እንትን ይላል ወይ የተቀመጥንበት ቦታ ነው አልኩኝ። ከላይ ያልጠቆርሽም ኧረ አይ እንትን ነው ከምንድን ነው እሱ አይኔ ይተረተራል ብዬ ነው። ይኸው እንደዚህ ይኸው እና እንትን ምንድን ነው ከለር ሲሰራ ይሆናል አልኳቸው። ከዛ ስል አይ አይደለም ከለሪንግ አይደለም ሄኖክን ካንቺ ያቀለዋል። እውነቷን የምናገረው እኔ ላይ ፎከስ ታደርጊያለሽ ሄኖክን አገርለው አንቺን አጠቆርሽ። ከለሩ ቢሆን ኖሮ እንደዛ አይሆንም ነበረ እኮ። ከለር ላይ እንትን ፎከስ አድርጓል። ስለዛ ከሱ ከለር ጋር ሄዶ ይሆናል እንግዲህ እንትን ነው እንጂ አልጠቆረሽ ብቻ ግን ይመስለኛል። እኔ ግን ካልሆነ ደግሞ አዲስ አበባ ተመለሽ የምትሉኝ ከሆነ እናንተ ደግሞ ያው አዲስ አበባ መመለስ ይገባል። አዲስ አበባ ኧረ ትሄዳለህ? እኔ እኮ ምን ሊል ነው አሁን እያልኩ ነው። አዲስ አበባ እመለሳለሁ። ነገር ግን ምን ነው እንሂዳ የሆነ
ደስ ይለኛል። ምን ይመስላችኋል ቤተሰቦች? የምር አንዴ ብንሄድ ደስ ይለኛል። ማታው ቫይብ ምናምን እዛ ለአንድ ሁለት ቀን ይሄም ደስ ይለኛል። እሺ የሆነ ቀን እንደዛ እናደርጋለን። ቴክስት ምናምን አልገባልሽም? ቴክስት ደንገቶሽ ነበር? ቴሌግራም አልገባሽም? አልገባም። አልገባሽም? ምን ቴክስት ልከህ ነበር? ኧረ አይደለም ሰው ነሽ ልጅ አለች ይላልኩት ነበር። በአንተ ስልክ ነው እኮ አይ ታማኝ ነኝ። ምንም ውስጥ አልገባም። ምንም ውስጥ እንግዲህ ከፍቼ ሰጥቶሽ ለዛር እንዴ እኮ ገባኝ እኮ ከፍተህ ስለሰጠኝ እኔ ደግሞ አልገባም። ቴሌግራም አንተ ቆልፍ ነው። ኧረ ቤተሰቦች ሲያሳጣ ከፍተህ ነው ስልኬ ዝም በል አልተቀበለህም። አይ ስልኬ እምቢ ሲላት አንተ ቴክስት አድርጌል ነበር አንድ ነገር እያየሽ መስሎኝ ነው። ማናት? ናርዶስ የምትባል ልጅ አለች። እሷ እኮ ምንድን ናት ማለቴ ቤተሰብ ካዩዋ ስንት ዓመት መሰለሽ? 3 ዓመት ያልከኝ መለሽ ነው። ቤተሰብ አይደለች የድሮ ጓደኛዬ ናት። ከሌላ ሀገር መታ መሰለኝ። ሐዋሳ ውስጥ ብትኖር አያት ነበረ። እንትን ደውላልኝ ነበረ አልተመቸኝም ስራ ስለነበርኩ ያላነሳሁላትም። ቴክስት ምናምን ነው እያደረገች ነበር። አንዴ ቴሌግራም ገባ ነገር ብላ ደግሞ ዳታም ጨርሷል። ወራጭ ይቀራል እና ላየሁትም ኦኬ በአንተ በያኛው ስልክ ላይ እኮ እኔ ላየሁትም ማለቴ ምን ለምን በጣም አስፈልጋት ምንድን ነው አልገባኝም። ሀሳብህ አልገባኝም። አይም ለምን እንደደወለች አላወኩም። ባይዘይ ገና አግኝቻት ነው የማውቀው። አግኝተናል አብረን ነው የፈለኩት። በጣም አስቸኳይ ነው አለችኝ። ማለት ቤት ልምጣ ስትለኝ ቤትማ ለምን ትመጫለሽ? ኤክስ ናት ኤክስ ናት ኤክስ ዋይ ዜድ የሚባሉ ነገሮች ለምን ታዲያ እኮ ኤክስ የተባለው ምክንያት ነው። ኤክስን ታዲያ ማግኘት አስፈላጊ ነው። ማግኘት አልፈለኩም። ባይዘይ በጣም ስላስጨነቀችኝና ቤት እመጣለሁ ስትለኝ ቤት የሚያስመጣ ነገር ምንድን ነው ምናምን ነገር አልኳት። አግኝቼ ነው የምነግረው ነገር አለችኝ። ይሄ ደግሞ ብቻዬን ካገኘኋት ወሬ ደርሶች ደግሞ እንድንጣላ አልፈለኩም። እሷ ቤትህን አውቃ ታውቃለች። እኛ ሰፈር አካባቢ ነበር ተከራይታ የምትኖረው። እኛ ሰፈር ሳይሆን ብቻ ብዙም አይራራቅም እና ታውቃለች። እንዴ ከይወጣ ጋር ምናምን ነገር ፈልፎ እንትን ስልፉ ማለት ነው። ታዲያ ላይክ ምንድነው አሁን ኖርማል ጓደኛ ሆና ምናምን ሊሆን ኦኬ። እሺ ግን ኤክስ ማግኘት አስፈላጊ ነው? እኔም አስፈላጊ ነው አልታየኝም እኮ እምቢ ብያታለሁ። ወይ ምን አይነት ምክንያት ይኖራታል? እኔ እሱን ነው ማወቅ የፈለግኩት። እንደምን ማወቅ ትፈልጋለህ? ቢቀርስ ባታገኛት ትመጣለች። ቤት መጣች ማለት ደግሞ ከማዘር ጋር ደግሞ ምንም ስለሷ እንዳትጠይቂኝ ስላልኳት ድጋሚ ስትመጣ ደግሞ ሌላ ንዝንዝ ነው ብዬ ስላሰብኩኝ ነው። ቤት ከምትመጣ ውጭ አንዳፍታ እናገኛት። እኔ አይ የኔን እንኳን አውጣው አሁን ያንተን ስለማግኘት ነው እንጂ እኔ ላገኛት አልችልም። ማለት መጀመሪያ መደወሏም ማውራትህም መገናኘት በሌላ ስልክ ደወለችልኝ። የእሷም ስልክ አልመሰለኝም። የእሷ ስልክ ግን ምንም አይነት ጉዳይ ሊኖራት አይችልም። ላይክ ኤክስ ከሆነች ምንም አይነት ጉዳይ ሊኖራት አይችልም። ገባ ሶ የዛን ያህል ተቀምጦ ተገናኝቶ ምናምን የምታወሩበት ምንም አይነት ነገር አይታይኝም ይመስለኛል። ያ ልክ ነሽ። እኔም አልፈለግኩም። ለዛ ነው ቤተሰቦችን ይዤ የመጣሁት። ለምን መሰለሽ አሁን ሐዋሳ ውስጥ የሆነ ወሬ ሰምተሽ ከሆነች ልጅ ጋር እንዲታየሽ ብቻ ሐዋሳ ውስጥ በጣም ብዙ ነገር ሊወራ ስለሚችል ነው እኮ ያ የሚወራው እኮ ይሄኔ ስታገኛት ነው። ያ ግን ላላገኛት ሞክሬያለሁ። ግን በጣም ግዴታ ነውና ካልሆነ ቤት እመጣለሁ ብር ስትል ቤት ከምትመጪ በቃ ውጭ እንገናኛለን አልኳት። ዛሬ ብላኝ ነበረ ወይ ዛሬ ማታ ቀን ኮና አይመቸኝም። ምሳ ሰዓት ስለሆነ ምሳ በልቼ ገና ስራ ስለምገባ መውጣት ሁለት ሰዓት ምናምን ማታ አንዳፍታ አብረን ብናገኛት ደስ ይለኛል። እኔ ማታ አይመቸኝም። አንደኛ ስራ ነው የምውለው። ከስራ ከገባሁኝ በኋላ ደግሞ የምንሰራቸው ነገሮች አሉ። ማታ አይመቸኝም። የማታን ቪዲዮ እየመጣን ያለው ነው። ማታ እኔ እየተመቸኝም አይደለም ምናምን ቢዚ ነኝ ሰሞኑን። ይበል ቤተሰቦቹ እንኳን ስልክ እየደወሉልኝ ማውራት እስከማልችል ድረስ የሆንኩኝ ነውና
ማታ ላገኛት አልችልም። ግን እኔ ኖርኩም አልኖርኩም ደግሞ ከአንተ ጋር መገናኘቷ እየታየኝ አይደለም አልታየኝም። ላይክ ይሄ አግባብ የሆነ ነገር አይመስለኝም። ቤተሰቦች እንግዲህ እኔ አላቅም፣ ውሳኔው ያንተ ነው። እኔ ግን እንደዚህ አይነት ነገር እኔም ባላገኛት ይችላል። የምታወራኝ ነገር ካለም ከቤተሰብ ጋር ነው። ምንም ጥል ስለማልፈልግ ማለት ነው። ንዝንዝ አሁን እሷም ቤት መጣ ከቤተሰብ ጋር ንዝንዝ አልፈልግም። ብቻ አግኝቻት ወሬ ደርሶች ደግሞ ከአንቺ ጋር መጣላት አልፈልግም። ለዛ የምትለውን ነገር በሙሉ ነግራታለሁ። እሺ ነግራታለሁ። ዩቲዩብ ላይ ምናምን ታውቅሻለሽ። አይ ቲንክ ታውቃለች። አሁን ያልገባ ነገር ይሄ ያው አወቁ አላወቁ ጉዳይ ያልሆነ ሴቶች እየበዙ ነው። እንዳሰብኩ ልንገርሽ፣ ቪዲዮ አንቺን ይዤሽ ብሄድ ደስ ይለኛል፣ ግን ያው ብዙ ልጫንሽ አልፈልግም። ካልፈለግሽ ግን ቤተሰቦችን ይዤ ለምጣና የምትለኝ ነገር ቪዲዮ ላይ ማየት ትችላለሽ። ቤተሰቦችን ማየት ይችላሉ። ስለ ሆል ላይፌ እንዳለ ከአንቺ ጋርና ከቤተሰብ ጋር መሆኑን ነግሬያታለሁ። ከዛ ቪዲዮ ይዤ እንደመጣም ነግሬያታለሁ። ማለትም በቃ ውሎዬን ምናምን አሳያለሁ ብያታለሁ። ጹቤም ካለች ጹብን ይዣት እመጣለሁ አልኳት። ይዛት ነው ነገር ብላኛለች። እሷ ስልሽ የምታወራኝ ነገር የሆነ ፐርሰናል ነገር ቢሆን ኖሮ እሺ አትለኝም ነበር። ነገር መቼም ፍራንክ አይደለም አይደለም ፍራንክ አይደለም። አይ ማለት ላይክ እኔ እንደዚህ አይነት ነገር ላይክ የሆነ ፓርት ነገር ካልሆነ አይ እኮ ሜቢ ምን አውቃለሁ አልፈልግም። ኧረ በእነዚህ አይነት ነገር ምን መናደድ ይሻለኛል እኮ ይሄን ያ ማለት ሪል ከሚሆን እኔ ፍራንክ ነው ብዬ ልጽናና ወይ ብዬ ፍራንክ አይደለም እውነት ሁሉ ነገራችን ፍራንክ እንዳይመስል ስለፈለኩ እኮ ማርያም ፍራንክ አይደለም ነገር እዚህ ላይ አልጻፈችም ቴሌግራም ላይ እዚህ ጋር ደወለች ራስሽ ማለት ስልክ ላይ ነበረ ያው ስንቴና አምስት ሚስኮል ነበር ጠዋት ስነሳ አይሻል እና ቪዲዮን ይዤ እመጣለሁ። በቪዲዮ ማግኘት ላይክ አሁን እኔ ግራ የገባኝ ነገር እንደሆነ ታውቃለህ። ማግኘቱን ለምንድን ነው የፈለግከው ነው ጥያቄ። ማለት ቤተሰብ ጋር እንዳትመጣ እኛ ጋር ቤት መጣች ማለት እኛ ጋር ቤት በዚህ መጠን ድፍረት እንዴት ይኖራል? አይ ምን አውቄ እና ቤተሰብ ጋር ለማግኘት ያላት ልጅ አንተ ትመልሳለች። ቤተሰብ ጋር ለማግኘት ድፍረት ያላት ልጅ አሁን አንተ ትመልሳለች ማለት ምንድን ነው? ምን አይነት አይ ዶንት ኖ ምን እንደተፈጠረ አላውቅም፣ ግን ማውራ ነገር አለ የምናወራው ነገር አለ አለችኝ። ምን እንደምናወራው ነገር አልኳት። ከተገናኝተን ነው ነገር ስትለኝ በቃ ነገርኳት ያለውን ነገር ፍቅረኛ እንዳለኝ ምናምን ነገር ያታለሁ እሱን አይደለም ምናምን ነገር ብቻ ማውራ ጉዳይ አለ ወይ ቤት እመጣለሁ ስትለኝ አይ ቤት ከምትመጪ ውጭ አገኝሻለሁ ውጭ ማገኝሽ ከሆነ ግን ወይ ከጾቤ ጋር ነው ወይ ከቤተሰብ ጋር ነው ብያታለሁ። ችግር የለውም ማለች እና ቤተሰቦች ጾቤን እንደማረጋጉልኝ አይ ላይክ አሁን ምንም የሚፈጠር ነገር የለም ስልሽ አብረን እንሂድ እንደማች ነው ያው ካብረን እንሂድ ለምት እንደዘከሚ አንቺን ላይ ከፋሽ ስለፈለኩ ገባኝ። እሺ አብሬ በመጣ ደስ ይለኛል፣ ግን እኔ ደግሞ አሁን ባለውበት ሁኔታ እስከ ማታ እስከ 2 ሰዓት እስከ 3 ሰዓት ድረስ ከስራ ማልወጣበት ሁኔታ ላይ ነው ያለው። ቢሮ በጣም ቢዚ እያደረጉኝ ነው ያሉት ስራ ቦታ ምናምንና ግን ደግሞ አለማግኘት ደግሞ አማራጭ ቢሆን ደስ ይለኛል። ባላገኛት ደስ ይለኛል። ቤተሰቦች ወይ እኔ ፍላጎት ኖሮ አይደለም፣ ግን ቤት መጣች ማለት እግሯ ከማዘር ጋር ተያየ ማለት ከማዘር ጋር ብዙ በሷ የሆንኩት ነገር አለ። ምንም ማውራት አልፈልግም ስለሷ ቆይቷል። ብቻ ምንም ስለሷ ምንም ማውራት አልፈልግም፣ ግን ከማዘር ጋር እንድትገናኝ አልፈልግም። ለዛ ነው ቤት ከተመጣ አንኳኳሽ ተያዩ ማለት ደስ ስለማይል ነው። ለማዘርም ስል ላንቺም ስል ነው ማለት እኔ እኮ በጣም ግራ የሚገባኝ ምንድን ነው ወይ እዚህ ጋር አለመምጣት ወይ የተሻለ ነው አላውቅም። ላይክ እዚህ ጋር ሲመጣና ሲታይ ሁሉም ሰው ካለበት ነው የሚወጣው። እኔና አንቺ ጋር ያለውን እንትን ታውቂያለሽ፣ ጠላት ይበዛብናል እኮ ይገባኝ አይደለም ማለት የሆነታት መሀል መጣች በመሀል። አሁን ደግሞ ይቺ ልጅ በስማ ከሰማል ጋር ታገናኙ እያልከለሁት ላይክ ለምንድን ነው ይሄ የሆነ ነገር ሲፈጠር ምናምን በቃ የሆነ ላይክ አሁን እናንተ አብረን ነን ከዛ ሰሞኑን ላይ ነን ምናምን ከዛ የሆነ ሰንበዲ መጥቶ ምናምን ይደውላል ምናምን ይረብሻል።
ያልጓቸው ነበር ጋር መምጣት እስከሚደብር ድረስ ማለት ነው። ምንም ይፈጠር ነገር የለም። አይተውልኝ ምንም የሚያስከፋሽ ነገር ነው። አልገምቼ ይችላል ይገጭ ይችላል የሚያስከፋሽ ነገር አለ። አሁን ውጭ አግኝቻት የሆነ ሰው ደውሎልሽ እንዴ ይሄ ነው ከትሬክሱ ጋር አየሁት አንድ ላይ ናቸው አንድ ላይ ተቀምጠው አየኋቸው ቢልሽ አንቺን ለማስረዳት ይከብደኛል። ግን ከማግኘቴ በፊት ወይ አብረን ሄደን እናገኛት እንዴ ካልሽ ደግሞ ቤተሰቦቻችንን ይዘን በቪዲዮ አብረን ስማምት ለሆነ አለቀ እዛው እንጨርሳለን። ምንም የሚፈጠር ነገር የለም። ኦኬ እሺ እንደ ፍላጎት ቤተሰቦች እንድትረጂው የምፈልገው ነገር ቤት ከመጣች ጥሩ አይመጣም። ለዛ ነው ዛሬ ነው የምታገኙት? እንደፈለመሽ ላገኛት። አይ እኔ ምን ለክ የምትገናኙ ከሆነ መች ነው የምታገኛት ነው? ለይግመሽ ነው ላገኛለች። እሷ ዛሬ ብላኝ ነበር። ለክ ማለት ያያያያና ነገር ደውልልኝ ምናምን ቪዲዮ ይዤ መጣሁ ነው እኮ በቃ ቪዲዮ ኮል ደውልልኝ ለኔ ምናምን ችግር የለውም። ቪዲዮ ደውልልኝ። ስራ ቢዚ ካሎሽ ቪዲዮ ኮል አይ ደውልልኝ ኖርማል ቪዲዮም ደውልልኝ ያለውን ነገር ተሰውልልሽ ትደውልልኝ እስማ እኔ ተረበሽ ሴትዮዋ እኔ እንደዚህ አይነት ነገር የለብሽም ቻ ተረድተሽኛል ለምክንያቴ እንደሆነ ናሙር ደግሞ ስላንቺ ብነግራለሽ ኒድ ተረጋጋ ምሳሌ ባይ የት ነው የምንሄደው? የት እንውጣ? ያው እኔም ስራ ገባለሁ አንተም ታገኛት ይል እኮ ምሳሌ ፈክተን ነው የምትይዘው ምን በዘይደብርሽ እና ቤተሰቦች ለሱቤ ሀሳቧን ቀይራ ብራኝ የምትሄድ ከሆነ ያው እሷ ትነግራችኋለች የተፈጠረውን ነገር። ካልሆነ ነገር በቪዲዮ ታያታላችሁ ልይት ማለት ነው። እና የሚፈጠረው ነገር እናንተም ማሳየት እችላለሁ ማለት ነው። ስለዚህ ምንም የሚፈጠር ነገር የለም ከሱቤ ጋር ማላችን ምንም ነገር እንዲገባ ስለማልፈልግ ነው። ቤተሰብ ጋር ምንም ነገር እንዲደርስ ስለማልፈልግ ነው። እና ወይ ዛሬ ካገኘው ዛሬ ካልመሸ ማለት ነው ለቪዲዮ ካልሆነ ደግሞ ነገ የሆነ ሰዓት አስፈቅጄ የሆነ ወጥቼ ለእናንተ አሪፍ እንትን ያለበት ይሁን እንዳይጨልም እንዳይጠቆር ምን እንዳይል በቀን ላገኛት እሞክራለሁ። ካልሆነ ግን ማታ ካይ ምንም ላገኛት እሞክራለሁ። ላይት ይዤልሽ አንቺ ቻው ያቺው እሺ አንቺ እንትን ከቀረ ይላችኋል። ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነካው ምን አለ ባልነካስ ከእንቅልፌ እንዳድር በክንድሽ ታቅፌ ብተኛ ተመልሼ እንዳልም ለካ እንዴ ነው ህልም አይደገምም።